ስሜት እኛ ጋር የለም። መኖር አይጠበቅበትም። በቀልንም ሲጀምር እንደማናውቀው ታውቃለህ አይደለ? እንጂማ በቀላቸው ሰዎች ነበሩ። እኛ በራሳችን ላይ በአካላችን ላይ ጉዳት ያደረሱ ስንት ምን መበቀል የምንችላቸው ሰዎች ነበሩ። ግን ያ ከሀገር ሀገር እየዞርን ስንፈልግ የነበረው እስከ መጨረሻ ገና ነው፣ አላለቅም። የዚህ ሁላ መንስኤ የወንድም እንዳለ መልእክቶች ሊጠፉ ይችላሉ። ስለዚህ ይህን ነገር ጥንቃቄ አድርጉልኝ። ሲጀምር ይሄ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ክቡራትና ክቡራን እንዴት ናችሁ? እንዴት አላችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላም እና ፍቅር እየተመኘሁላችሁ በአዲስ ነገር መጥቻለሁ። በጉደኛው አበበ የተባለ ሰውዬ እንግዲህ ሰሞኑን ልዑልም ነግሯችኋል። እኔም ከልዑል የሰማሁትን እኔም በእኔ በኩልም ነግሬያችኋለሁ። እንግዲህ አበበ ትንሽ ትንሽ ማውራት እየቻለ ነው፣ ማስታወስ እየቻለ ነው ተብሏል ብያችሁ ነበረ። ሰውየው ሆን ብሎ ከሐኪም ቤት ያለመውጣት ስበብ ያበዛል፣ በግራ በቀኝ በቃ። ምክንያቱም ከወጣ መታሰሩ ስለማይቀር ስለሚያውቀው ይመስለኛል ሆን ብሎ እየተጫወተባቸው ያለው በነ ልዑል ላይ። እንግዲህ ሚኪ ከተፈታ ወር ምናምን ሆነው። እሱ ከተፈታ በኋላ ይሄ ሰውዬ ያው ትንሽ መናገርም ስለማይችል ዝም ብሎ ነበር። ዛሬ ደግሞ ማውራት ሲችል እንደው ይዝገው አለ ልበል እንዴ? እኔ እውነት በጣም እኔ ስላበበ ሳወራ በጣም ነው የሚያበሳጭኝ። ሰው በአንድ ተራ የሆነ ሰው ተራ አይባልም፣ ግን እሱም ግን ተራ ሰው ነው። በቃ የሰው ህይወት ሲያበላሽ እሱ እስር ቤት ያለ መግባት በሱ ጥፋት ስንቱ ሰው ተሰቃይ፣ ልዑልም ተሰቃይ። እስካሁን ከእስር ቤት ከገባበት ቀን ጀምሮ ሙሉ ክፍያው እየከፈለ እየተሰቃየ ያለው ማን ነው? ባላጠፋው በማያውቀው እንትን ልዑል ነው። አሁን ይሄ ሰውዬ አበበ የተባለው ሰውዬ እንዲሁም የአበበ ዘመን ነው የተባሉ ሰዎች አሁን እንደ አዲስ ክስ መሰርትና ማን ነው ሚኪን ማሳሰር አለብን። ልጃችን ወይም ወንድማችን ቆሞ መሄድ አልቻለም፣ አካለ ጎደሎ አድርጎታል። አረ ብቻ ብዙ ነገሮች እያሉ ነው። በቃ የሰውን ጭንቅላት ለማደንዘዝ ሆን ብለው የተፈጠሩ ፍጥር። እኔ እስካሁን ድረስ ስንት ወንጀለኛ አይቻለሁ። እንደ አበበ ጣራሞት የሆነባቸው ሰው የለም። የእውነት ይያዛሉ፣ ይታሰራሉ፣ አለቀ። ምንም ከነሱ ጋር የሚያዳርሳቸው የሚያገናኛቸው የለም። የአበበ ነገር ግን ለምን በዚህ ልክ እንደከፋባቸው እንደጠመመባቸው አላውቅም። ሚኪ የእህቱ መጥፋት እያጨናነቀው አንዴ እዚህ ነው አንዴ እዚህ እያሉ ልጁን ጭንቅላቱን እያዞሩት ነው። ጭራሽ የአበበ ደግሞ በአንድ በኩል ደግሞ ተነስቶበታል፣ ሚኪን ለማሳሰር ሆን ብሎ። አበበ ከከሰሰ በእርግጥ አይታሰርም ማለት አንችልም፣ ሊያስሩትም ይችላሉ ሚኪን። ምክንያቱም ሰውየው ቆሞ አይሄድም። ትንሽ ትንሽ ማውራት ነው የቻለው፣ እያስታወሰ ነው። አሁን እንደ በፊቱ አይደለም። እሱ የሆነ ነገር እንትን ቢል ሚኪን ምንም እኔ አላውቅም። ብቻ የእውነት በጣም ነው ያሳዘነው። ሁላቸውም ልዑልም በል ሚኪን በል በማያውቁት በአበበ ምክንያት ይህን ሁሉ ቀናት ልዑልም ገንዘቡን እየከሰከሰ በየቀኑ ስንት ብር ለአበበ እያወጣ እሱ ግን ምንም አልመሰለውም። አበበ እስካሁን ድረስ በእርግጥ ራሱን ህሊናው ያውቃል። ታሞ አይደለም ይሄ ሁሉ ቀናት እዛ የተኛ። ሆን ብሎ እስር ቤት እንዳይገባ ሲል ብቻ አመመኝ እያለ እያሾፈባቸው ያለው አበበ ዛሬ መውጣት አለብህ መውጣት አለብህ ከተባለ ስንት ቀን ሆነው። ልዑልም ነግሯችኋል። እንግዲህ እኔም ከሱ የሰማሁትን ነው አምጥቼ የምነግራችሁ። ግን እሱ አይፈልግም። ልክ ይውጣ ሲባል ደግሞ እንትኔ ምኔ እያለ በቃ ተሸነፍኩ ልክ ስልፍልፍ የሚል የውሸት እንትን የለም። እንደዛ አይነት እንትን ነው የሚያሳየው። አንደኛ ነገር እዛ ሐኪም ቤት ውስጥ ዶክተር በሱ በኩል በአበበ የሚንከባከብ ሰው እኔ ይቅር ይበለኝ። የእውነት የሆነ ገንዘብ የተከፈለው ዶክተር እዛ ውስጥ አለ ብዬ ነው የማስበው። እንዴት ነው ጤነኛ መሆኑን እያወቀ ዝም የሚሉት? ቆይ
ሰውማ አለ። ምን እኔ አላውቅም። ልዑል የኛ ሰው ነው ብሏል። ግን እኛ በጣም ብዙ ሰው ሲጎዳብን የሚንከባከብልን የሚያክምልን ሰው ነው አሁንም አበበን የሚከታተለው ብሏል። ግን ገንዘብ ያታልላል ወገን። ገንዘብ የማይሰራው ስራ የለም። ይሄም ሰውዬ ተከፍሎት ሊሆን ይችላል። እነ ልዑል ላይ እየተጫወተባቸው ሊሆን ይችላል ዶክተሩ። ከተከፈለው የማይሰራ አይደለም። ይሄ በእንትን የሚያውቃቸው ይቅርና አብረውት እንኳን የሚበሉት እየካዱት እያየ ነው ልዑል። እንዴት ለምን በዚህ ልክ ዝም እንዳለው አላውቅም። የኛ ሰው ነው የኛ ሰው ነው ይላል። ግን አበበ እየተቀለደባቸው እየተጫወተባቸው ነው ያለው። ሚኪ ከእስር ቤት ከወጣ ሆን ብሎ አሁን ደግሞ መልሶ ለማሳሰር እንደ አዲስ አጀንዳ ፈጥሮ አካለ ጎደሎ አድርጎኛል። እኔ እንደዚህ ሁኜ እሱ እንደፈለገ መንቀሳቀስ አይችልም። ተመልከት፣ የሰው ልጅ ክፋት እንግዲህ እሱስ በሰራው በኃጢአቱ ነው እንደዚህ ሆኖ የቀረው። በእናቱም እርግማን ይመስለኛል አልቅሰውበታል። እናቱ ብቻ ሳትሆን የቤት ዘበኛ ነኝ እያለ እየገባ የስንቱን ንብረት አሁን ላይ አንድ ቤት ለመግዛት ስንት ብር እንደሆነ ታውቁታላችሁ፣ መኪና ለመግዛት። እሱ ግን ይሄን ሁሉ ንብረት ያፈራው በሰው ላብ ነው። እና የሰዎች ላብ የሰዎች እንትን ይመስለኛል ይሄ ሁሉ የሚያሰቃየው። ሆን ብሎ ሚኪ ጋር የሆነ ኧረ በስመ አብ፣ ሰው እንዴት በዚህ ልክ ይከፋል ግን ወገን። እሱ አበበ አለ ማለት ሚኪ ታሰረ ማለት አይደለም። የፈለገውን ነገር ቢያምጣ እነ ልዑል እኮ ብዙ ማስረጃዎች አላቸው ስለ አበበ ምን አይነት ሰው እንደሆነ ከመጀመሪያ ቀን ጀምሮ ከማን ነው ስሙ አቤል ቤት ሲሰራ ምን አይነት ሰው እንደሆነ በድብቅ ካሜራ የተቀረጹ ከሊያ ጋር እሱ ሁሉ አላቸው። እንደ ማስረጃ መጠቀም ይችላል። ብዙ ነገሮች ራሱም ከተያዘ በኋላ ሳይታመን በፊት ሲለፈልፍ የነበረው እሱንም እንትን መጠቀም ይችላሉ። እነ ልዑል በጣም ብዙ መረጃ አላቸው ስለ አበበ እና ሚኪን ለማሳሰር ሆን ብሎ አረ የሰው ልጅ ሰው ተኝቶ አያድርም። በቃ ሰውን ለመጣል የሰውን ድክመት ሰው በዚህ ልክ ሲከፋ ግን ያስጠላል የእውነት። አሁን ስልችት ነው ያለኝ እኔ የዚህ በተለይ አበበ የተባለ ሰውዬ የሆነ የሚሰለቻችሁ እንትን የለም። ልክ እንደዛ ነው የሆነብኝ የእውነት። በዛ እንዴ ልክ አለው እኮ የመምተኛ እኮ ሲታመም እኮ የምትንከባከቡት ህመሙን የምትረዱት ሰው አለ። የዚህ ደግሞ ጠራሞት በጣም በዛ ተብዛዛ ተንዛዛ። እንዴ እነ ልዑል ራሱን ለምን በዚህ ልክ እሱን እንክብካቤ እንደሚያደርጉለት አላውቅም። በየጊዜው እየሄደ እየጠየቀ ገና ገንዘቡን እየከፈለ ይህን ሁሉ ሲያደርጉለት ሰውየው ካናታቸው ላይ ካልወጣው ፊት ልበል አለ። በቃ እሱ አይጥገብ ማን ይጥገብ ብላችሁ ነው እስኪ? አሁን በሚኪ መነሳቱ ይገርማችኋል። ነገ ደግሞ ልዑል እንደዚህ አድርጎኛል ያለ ማለት ራሱ ምንም ዋስትና የለንም። ተሰሚ ያለው እሱ ይሰማል፣ ገንዘብ አለው ይከፍላል። እንደፈለገ እየተጫወተባቸው ነው ያሉት። አንደኛ ነገር ሚኪ እህቱ ጠፋች ከተባለበት ቀን ጀምሮ ብዙም እንትን እያለ አይደለም። እህቱን እያፈላለገ ነው ያለው። ከአበበ ላይ ትኩረቱን እንትን ብሏል። እንደ በፊቱ አይደለም። ማነው አቤልም እንደዛው። እዚህ ጋር ጠዋትና ማታ እየተመላለሰ ያለው ግን ልዑል ነው። አሁን ተሻለው ወጣልኝ፣ እኔም እንደ በአንድ ልቤ ስራዬን ሰራው ሲል እሱ ደግሞ እየባሰ ሌላ ችግር እያመጣ ሌላ ችግር። በስንት መከራ ሚኪን አስፈትተው አሁን ደግሞ መልሶ እስር ቤት ለማስገባት
ይሄ የነሱ የናበበና ከአበበ ጀርባ ያሉት ሰዎች እቅድ ነው። እንደዚህ አይነት እንዲበል እያሉ አሁን ማውራት ስለጀመረ እንደዚህ አድርግ እያሉ ሰውየውን ያልሆነ እንትን ውስጥ የሚከቱት። ማንንም ልትከታተሉ አትችሉም። ሐኪም ቤት የፈለገው ሰው ይገባል ይወጣል። ማን የእሱ ሰው እንደሆነ ልዑል ደግሞ ስራን ፈቶ እሱን ቀንና ሌሊት አይጠብቅም መቼም የራሱ ስራ በትንሽ ትንሽም አለው ይሰራል። እና እነሱ ያሉትን እየሰማ የዛሬ ስንት ቀን ሚስት የተባለችው ካሳይ ካልተከፈለኝ ብላ አይፈታም ብላ ነበር። ግን እነ ልዑል እንደምንም አድርገው አስፈቱት። እሷ ግን ብር ፈልጋ ነበር ያላትን ሳትበለው ልትደፋ ነው የባስ። ኧረ እንደው ሀብታም ግን ምንድን ቀልብ የለውም የሚባለው ነገር እውነት ነው። ልካስ ያላትን ሳትበላ ገና ከላይ በመድኃኒዓለም ሰው በዚህ ልክ የሰውን ልጅ ለመጣል እንደዚህ ቀንና ሌሊት ታግሎ ስንት ነገር የሚሰራ ነገር ሞልቶ እነሱ ግን ምስኪዮ እኔ የአሁንስ ከፋ የእውነት በተለይ በአበበ ዙሪያ እኔ አላቅም። እስካሁን ድረስ ስንት ሰዎች አይቻለሁ። ሚኪ ላይ ደግሞ ለምን ጥምድ እንዳደረገው አላውቅም። ሚኪ እኮ ብዙም ከአበበ ጋር ግንኙነት የለውም። ከዚህ በፊትም ልዑል አቤል ናቸው እንጂ ሚኪ የራሱን እንትን ነው የሚሰራ። ብዙም እኔ እንጃ አጋጣሚ ሆኖ ነው በዛ ሰዓትም በጥይት የመታው እንጂ ይሄን ያክል ከሱ ጋር እንትን አላለም። ግን ለምን በዚህ ልክ እንትን እንዳለው አላውቅም። እንደ መያዣ አድርጎ እየተጠቀመበት ያለው ሚኪን ነው። ገባችሁ? ለምን ከዛ ከሐኪም ቤት ከወጣ እንደሚታሰር ያውቀዋል። የፈለገው አካለ ጎደሎ ይሁን ጤነኛ ከሆነ መታሰሩ አይቀርም እና እሱን ደግሞ አበበ አይፈልግም፣ መታሰሩን አይፈልግም። እሱ ልክ እንደ ታማሚ ሆኖ ድጋሚ ከሶ አቤልን ማነው አቤልን አልኩኝ ሶሪ ሚኪን እስር ቤት እንዲገባለት ይፈልጋል። ተመልከት እንግዲህ እኔ አንደኛ ነገር ልዑል እንደሚለው ከሆነ እሱ የሆነ ክስ የሆነ እንትን ካለ መንግስትም እንትንም የሚደግፈው አበበን ነው። የፈለገው ወንጀለኛ ቢሆንም ምናምን ብሏል ልዑል። እንግዲህ እግዚአብሔር ይጠብቀው ወንድማችን ሚኪ መልሶ እንዲገባብን አንፈልግም። በተቻለን አቅም ይሄን ሰውዬ እንደው ወይ ባያወራ ወደ ራሱ ባይመለስ ባያስታውስ ብዬ ተመኘውለት። ያለዛ ደግሞ እንደው ከሚኪ እንትን ወረድ ብሎ የራሱን እንደ ድሮ ከፈለገም ከነ ልዑል እንትን ወጥቶ እነሱም አሳልፈው ለህግ አካል ከሰጡ በኋላ በቃ አበበ የተባለ ሰውዬ ከነሱ ከነ እንትኑ ከነ ምንድን ነው የሚባለው ከወጣላቸው በቃ በአንድ ልባቸው ተረጋግተው ስራቸውን መስራት ይችላሉ። አሁን ላይ ትልቅ ችግር የሆነባቸው አበበ ነው። ማናቸውም እኮ ተይዘው እኮ ይታሰራል። ከዚያ እነሱ ሌላ ስራ ነው የሚሰሩት። በጣም ችግር የሆነው ግን የአበበ ጉዳይ ነው። እኔ መጨረሻው ምን እንደሚሆን አላውቅም። እውነት የእሱ ነገር ገና ከመጣ ቀን ጀምሮ በተለይ በልዑል ላይ ሲቀልድበት ነበር። ከበፊት ጤነኛም እያለ አሁንም እስር ቤት ምንድነው ሐኪም ቤት ሆኖም እንደዚህ ልዑልን ነው እያሰቃየው ያለ። እውነት በጣም አሳዘነኝ ልዑል ነው። ሚኪም በዛ ሚኪም በማያውቀውን ነገር በአንድ ስህተት በአንዲት ቀን ስህተት ስንት ቀን ታስሮ ገና አሁን ደግሞ እንደዚህ እህቱ የት ገባች የት ወጣች እያለ የእህቱ ጭንቀት እንትን ሳይለው አበበ ደግሞ ከጭንቅላታቸው አልወርድ ብሏል። እንደው እኔ አላውቅም የእውነት ፈጣሪ ሆይ እሱ እግዚአብሔር ይጠብቃቸው ብቻ የእውነት መድኃኒዓለም ይጠብቃቸው። ለማንኛውም አበበ ወይም ሌሎችም እንደዚሁ የሚገፋፉትም ሰዎችም እንግዲህ የፈለገውን ነገር ቢያወሩ ምንም ቢሉ
ምን በጮህበት ምንድን ነው የሚባል አባባል አለ። የፈለገው ነገር እነሱ እንትን ቢሉ ምንም ነገር አይከሰትም። ወንድማችንም ስራውን ይሰራል እንጂ አበበ ስላለም ይወጣል ይገባል ወይም ይታሰራል ስላለ ማንም የሚሰማው ሰው የለም። ልጁ ስራውን እየሰራ ነው። አበበ ያሹፍ አሁን እሱ ትልቁ ችግር እንደ ድሮ ተሯሩጦ አንድ ቤት ዘበኛ መስሎ ምናምን ይሄ በቃ ሊቀርበት ነው። ለምን ስለማይሄድ እና ይሄን ነገር ተጠቅሞ ደግሞ እሱ ልክ እንትን ስላለ ሚኪንም ልክ እንደሱ እስር ቤት እንትን ብሎ በቃ ስራውን እንዳይሰራ ለማድረግ ነበር። በሱ ምክንያት ነው እኔ ያጣሁት ብሎ በዚህ እንትን ለመጠቀም ነበር። መቼም ቢሆን እነ ልዑልም እኔ አላቅም ስንት መከራ አይተው እንዳስወጡት እንግዲህ ነግረዋችኋል። እኔ መደጋገም አልፈልግም። እነሱ እንደፈለጉ ቢያወሩም ልጁ አይሰማቸውም። አሁን ላይ ሚኪ የእህቱን እንትን ምንድነው እህቱ በምን አይነት እንትን እንዳለች ወዳ ነው ወይስ ተገዳ ነው የሚለውን እሱን ለማጣራት ይሯሯጣል እንጂ ስለ አበበ ቼክም አያደርገውም። እሱ የሚያወራውንም ማንም ሰው አይሰማውም። እና እሱ ለእስር ቤት እንዳይገባ ብቻ ሲባል አበበ አንዴ ታመምኩ አንዴ እንትን እያለ እንግዲህ በተደጋጋሚ ይሄ ነገር ቀርቦለታል እንዲወጣ። ግን ሰውየው ግን እኔ ለምን እንደሆነ አላውቅም። በፈጣሪ ስም እንደዚህ አይነት ሰው እኔ እስካሁን ድረስ እንደው የተመኘውን ሁሉ ያድርግለት። የእውነት ሰው በራሱ ላይ ያሟርታል። በግድ መምተኛ ልሁን፣ እውነቴ እኮ ነው። በግድ መምተኛ ልሁን እኮ ያለ ሰው እኮ ቢኖር አበበ ነው። ኧረ መድኃኒዓለም ስንት ሰው አለ በየእንትኑ። የሰው ክፋት ያየሁት በአበበ ነው። የእውነት ሰው እንዳይሰራ ሰው የሆነ ነገር እንዳያደርግ ሆን ብሎ የቅናት መንፈስ ያደረበት ሰው ታውቃላችሁ። በቃ ልክ እንደዛ አይነት ሰው ነው አበበ ማለት። ከሱ ጋር የሚሰሩት ጠያቂ መስለው የሚመጡ ሰዎች ራሱ አንድ ናቸው። ምክንያቱም ሰው አብሮት የሚውለውን ነው አይደል የሚመስለው። እነሱም አንድ ናቸው በቃ። እና ልዑላችንም እንግዲህ ልኩን ነግሮታለን። ለማንኛውም ቪዲዮን አድርጌላችሁ ታሰሙታላችሁ እንግዲህ። ለማንኛውም የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያ ሰላምና ፍቅር እያምጣልን እያልኩኝ የአበበን መጨረሻ ያሳየን እያላችሁ በኮሜንት ስር ጻፉልኝ። እኔንም ለምታበረታቱኝ ወንድሞቼ ከልብ ነው የማመሰግነው። ሰላማችሁ ይብዛልኝ ባይ